ጤና ይስጥልን ውድ የኪንግስ ኦፍ አባይ ሚዲያ ቻናል ተከታታዮቻችን እንደምን ሰነበታችሁ፣ እንደምን ከረማችሁ። ዛሬ በክፍል 2 ፕሮግራማችን እንደምንገናኝ ተቀጣጥረን ነበር። እነሆ ዛሬም ኡስታዝ ጀማል በሽርን ይዤ ክፍል 2 ፕሮግራም ይዤ ተከስቻለሁኝ። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ የአክብሮት ግብዣይ ነው። አብራችሁን ቆዩ። መልካም። እርስዎ ከጊዜ ወደ ጊዜ ከዳኢነት ሰፋ እያለ መጥቷል። ሚናዎት በናሽናል ኢንትረስት ጉዳዮች ላይ መሳተፍ ጀምረዋል። አሁን እንደውም በሀገር ጉዳይ ላይ አስተያየት የሚሰጡ የህዝብ ሰው ነው የሚባሉትና ወደዚህ ዘርፍ ራስዎትን እንዲያሰፉ ያደረጉት ነገር ምንድን ነው? ወይስ ደግሞ ሰው ነው ገፋፍቶ ወደዚያ መጣዎት? አዎ በመሰረቱ የዚህ አይነቱን አቅጣጫ በተለይ አሁን ያለሁበትን የመጨረሻው ከህዳሴ ግድብ ጋር በተያያዘ ከውሃችንና ሌላም ናሽናል ኢንተረስት እንዳልሽው የብሔራዊ ጥቅሞቻችን ላይ ትኩረት አድርጌ እንድሰራ ያደረገኝ ምንድነው ሲባል ሳስበው እነዚህ አሁን የጠቀስኳቸው መሰረቶች ሁሉ ግብአት ይመስሉኛል። ምክንያቱም አሁን ያልናቸው አካባቢዎች ስናድግ ከምናያቸው ነገሮች ውስጥ አንዱ የማህበረሰቡ የኑሮ ደረጃ በጣም ዝቅተኛ የሆነ የኑሮ ደረጃ ካላቸው ቤተሰብም ነው እኔም ራሴ የመጣሁትና በአጋጣሚ ሆኖ ደግሞ ቤታችን በጣም ብዙ እህቶች በተለይ ሳውዲ ሄደውን ለመስራት የሚገደዱ የሆኑ ከየጁ ከደሴ ከወሎ አካባቢ ከቦረና ምናምን በእኛ ቤት በጣም ብዙ የሚያልፉ እህቶች ነበሩ። እነሱን እያየሁ ነው ያደግኩት እና እህቴንም ጨምሮ እና ቤተሰቦቻችን ጨምሮ ወደ ሳውዲ ሄደው ሰርተው እኛን ለማሳደግ የሚጥሩበትን ነገር አይቼ ነው ያደግኩት። አንድ እንግዲህ ተቃርኖች በጣም ይታዩኛል እዛ ውስጥ። ለምሳሌ እኔ ካደግኩኝ በኋላ በአስተምሮት ውስጥ ዳዕዋ በማደርግበት ወቅት በማስተምርበት ወቅት በጣም ብዙ እህቶች ከሳውዲ ይደውላሉ፣ ከዱባይ ይደውላሉ፣ ከመሳሰሉ የሚያነሷቸው ጥያቄዎች በሙሉ ከኑሮ ጋር ከድህነት ጋር ምክንያቱም ባላግብቼ ነበረ ቤት ሰርቼ የወሰደብኝ የኔ ነው ቤቱ የሱ ነው እኔ የከፈልኩት የሚል ጥያቄ ይነሳል። አንድ ዞሮ ወደ ምን መጣ ማለት ነው? ከገንዘብ ጋርና ከድህነት ጋር የመጣ ነው። አንድ እህት ለምሳሌ ከቤቷ ራሱ ወጥቶ ከሄደች በኋላ እዛ ትዳር ትፈልግና አባቴ ትዳር ፈልጋለሁ ስትል የምን ትዳር ልታገቢ ነው እንደላኩሽ ሰርተሽ አምጪ ብር አርፈሽ ተቀመጪ ይላታል። የዛኔ ምን ብላ ትጠይቃለች? አባቴን ትቼ ማግባት ይቻላል ወይ? እሱ ፈቃደኛ ያልሆነበት ምክንያት ገንዘብ ፍለጋ ስለሆነ ትላለች። ይሄ በጣም ምላሽ የሚፈልግ ነገር ነው አይደል? የቤተሰብም መናጋት ውስጥ የሚገባ ነገር ነው። አንድ ለምሳሌ የሆነ ኡስታዝ አባት በዚህ መልኩ ሚል ከሆነ እንዴት ይሆናል ብሎ ሊድራት ይችላል ዝም ብሎ ከራሱ እንትን። ሌላው ሰው ደግሞ ከርቀቱን አይቶ አይ አባቷን ከተለየችማ ደጋፊ አቃፊ ሰው አይኖራትም፣ ስለዚህ በዛ በምታገባው እጅ ትወድቅና ያ ሰው እንደፈለገ ሊያረጋት ይችላል። ያ ደግሞ እስላማዊ እንትን ፕሮቴክሽን የሚባለው ለልጅቷ ያለውን ፕሮቴክሽን ያሳጣታል፣ ወይም ድጋፍ የሚባለው ነገር ያሳጣል። ስለዚህ በኋላ የሆነ ስትፋታ ደግሞ አባቴ ብላ መመለስ አትችልም። ስለዚህ ማን ነው ለሷ ከለላ ሊሆናት የሚችለው? ሸሪዓ ፍርድ ቤት ነው። ሸሪዓ ፍርድ ቤቱ ሲኬድ ደግሞ ሸሪዓ ፍርድ ቤቱ ራሱ ደግሞ ችግር አለበት። አንዳንዴ ለወንዱ ይፈርዳል፣ ምናልባትም ዳኛው ጉበኛ ነው፣ ወይም ደግሞ ጭራሽ አይገኝም። ምክንያቱም ሸሪዓ ፍርድ ቤቱ በጥሩ ቁመና ላይ አይደለም ያለው። ሰሞኑን የሰማነው ሌላው ቀርቶ በምክር ቤቱ ጸድቆለት አንዳንድ ግጋቶች ምናምን እንትን ብለውለት እንደ አዲስ ቁመናው እየተስተካከለ ያለው። ስለዚህ እንኳን ወርዶ ገጠርና ሌላው ቀርቶ ዲያስፖራ ውስጥ ያሉትን ሰዎች ችግር ሊፈታ ይቀርና ከተማ እንኳን ያለውን የአዲስ አበባ ችግር እንኳን ሊፈታ የሚያስችል ቁመና የለውም። ስለዚህ ሸሪዓ ፍርድ ቤትማ ምን? ስለዚህ እንዲህ አይነት ነገሮች ሁሉ ውስብስብ ነገሮች ባሉበት ሁኔታዎች ለዚህ ሁሉ የዳረገን ትልቁ ነገር የአቅም ማነስ፣ በኢኮኖሚ በጣም መውደቅ፣ አንዳንዴ ደግሞ በአስተሳሰብ ራሱ ለሌሎች ጥገኛ መሆን፣ በአጠቃላይ በኑሮ። ለዚህ ነው እንደውም በነቢያዊው ትውፊት ላይ ካደል ፈቅሩ አን የኩነ ኩፍራ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምን ማለት ነው? ድህነት ለክህደት ቀረበ ይላሉ። ወይም አንድ ሰው ወደ ክህደትም ወደ ጥፋትም ወደ ምንም ሊያስኬደው ከሚችሉት መሰረታዊ ጉዳዮች ድህነት ነው ይላል። ስለዚህ ድህነት በጣም ከባድ ነው እና
በድህነት ምክንያት የሚፈጠሩ ነገሮች ናቸው በአብዛኛው። ሌላው ቀርቶ እኔ በሃይማኖት ጉዳይ ውስጥ ጾም ይፈቀድልኛል ወይ ብላ አንዷ ስጠይቅ እንዴት ጠየቅሽኝ ለምን ብዬ ስላት ቀኑን ሙሉ ስሰራ ነው ማድረው። ትላልቅ እኔን እንኳን የማይመጥኑ የሆኑ ሶፋ ምናምን ጠረጋ ምናምን አለብኝ ቀኑን ሙሉ እና በጣም ሙቀቱ ሙቀት ነው። በዛ ላቤን እያንጠፈጠፍኩ ውዬ እንደገና ማታ ደግሞ በጣም በተምር በምን ብቻ ካፈጠርኩ በኋላ የሰዎቹ ደግሞ በጣም ብዙ ቤተሰብ ያፈጠረበትን ሳህን ሳጥብ ነው ማድረው። ስለዚህ ከአቅሜ በላይ ይሁንና አንዳንዴ አዝሮኝ ወድቃለሁ ምናምን ብላ የጠየቀችኝ እህት አለች። እንደዚህ አይነት አሁን የስቃይ አንድ እህቴ ላይ አንድ አክስቴ ላይ አንድ እናቴ ላይ እንደዚህ አይነት ነገር እየመጣ ምንድነው ልላት የምችለው? መጾም አለብሽ ነው ምላት ወይስ ሌላ መፍትሄ መምጣት አለበት? ይሄ ራሱን የቻለ ጥያቄ ነው። ስለዚህ እቺን እህቴን ሌላው አንዱ መጥቶ ምን ይላት ይችላል? አንድ ሴት አንድ ቀን ከአንድ ሌሊት የሚያስኬድ መንገድ ብቻዋን ከሄደች የነቢዩ መሐመድ መንገድን እንደ ካደች ይቆጠራል የሚል ሐዲስ ይነግራታል ሰለላሁ ዐለይሂ ወሰለም። ወይም ደግሞ ትልቅ የሆነ ወንጀል ውስጥ ናት ወይም ዚና ልክ ዝሙት ውስጥ እንዳለች ይቆጠራል ይላታል። ከዛ ግን ምንም አያፍርም፣ ሚስቱን ራሱ ይልካታል። እዛው ራሱ ይሄንን የሚለው ሼክ ወይ ኡስታዝ ሊሆን ይችላል ይልካል። ስለዚህ ምን አይነት መጣራስ ውስጥ ነው የምንኖረው? ምን አይነት ግጭት ውስጥ ነው የምንኖረው? ስንቶች ናቸው እህቶቻችንን፣ ስንቶች እናቶቻችን፣ ስንቶች ዘመዶቻችንን፣ በአጠቃላይ ደግሞ እንደ ማህበረሰብ ደግሞ ሴቶቻችንን ልከን ይሄ አንድ በጣም ከባድ የሆነ መፍትሄ የሚፈልግ ጉዳይ ነው። እንደ ማህበረሰብ ሴቶች የሚባሉትን ነቅለን ወስደን ለአንድ እንደፈለገ ሊያረጋቸው የሚችል ማለት ነው። ጾታዊ ትንኮሳዎችን በገንዘብ ደረጃ የሰሩትን ላባቸውን ሊከፍላቸው የሚችል በአጠቃላይ ህጋዊ ባርነት ማለት ነው። ህጋዊ ተጻጽፈን የምንሰጠው ተገደን ያልገባንበት ባርነት ግን በሌላ መልኩ ግን ተገደን የገባንበት ማለትም የምንችለው የሆነ ባርነት ውስጥ እህቶቻችንን የምንለቅበት ዓለም አለ። በጣም ከባድ የሆነ በጣም ብዙ የሆነ እንደውም አንድ ከማስታውሰው ሳውዲ ተማሪዎች እያለን የሳውዲ ኤምባሲ አንዳንድ እህቶችና ወንዶችን ባልና ሚስትንን ብለው መተው ወረቀቱ ላይ ባልና ሚስት ይላል ኡምራ ብለው መተው ከዛ በኋላ እዛው ይቀሩና በአጋጣሚ አንድ ቤት ውስጥ ያገኟቸዋል። 3-4 ወንዶችና 2-4-5 ደግሞ ሴቶች አንድ ላይ ይኖራሉ። አንዳንዴ 30 ሴቶች በአንድ ላይ ሊኖሩ ይችላሉ ከተወሰኑ ወንዶች ጋር። እንዲህ አይነቱ አኗኗር ከአረቦች ጋር ፈጽሞ የሚሄድ አይደለም። ከእስላማዊ እንትኑ አስተምሮቱም ጋር የሚሄድ አይደለም። ጾታቸው የተለያዩ ሰዎች በአንድ ላይ በሚታጎሩበት ወቅት ሊፈጠሩ የሚችሉ ስህተቶች አሉ እና የኢትዮጵያ የተለያዩ በተለይ በሴቶች ጉዳይ ላይ ስትመጣ በአጠቃላይ ደግሞ የልጆች ራሱ አስተዳደግ ጉዳይ ላይ ስንመጣ በኋላ ላይ እያደግን የምናያቸው በተለይ ደግሞ ወደ ሌላ ዓለም ውጭ ሀገር ለምሳሌ የተለያዩ አካባቢዎች ሌላው ቀርቶ ቅርብ እንኳን የሆኑ የኛው አፍሪካ ሀገራት እንኳን ሄደን የምናያቸውን የኑሮ ስታንዳርድ የኑሮ ሁኔታዎችን ያላማከለ የሆነ እና ቢያንስ መሰረታዊውን ነገሮች እንኳን የማናገኝባት ሀገር ሆና በጣም ውስን በሆነ የህይወት ደረጃ በመኖራችን የተነሳ የሚፈጠሩ የስደት ሂደቶች በአጠቃላይ ድህነቱ የፈጠራቸው ደግሞ የእርስ በርስ ራሱ ግጭቶች ሌሎችም ነገሮች ቆም ብለን እንድናስብ የሚያደርጉ ይመስለኛል እና ስለዚህ በእንደዚህ አይነት ጉዳይ ውስጥ በእንደነዚህ አይነት አስተምሮቶች ውስጥ ሌላው በእርዳታ ስራዎች ውስጥም በጣም እሳተፍ ነበር እና በአጋጣሚ የወንድሜ መሐመድ አልዓሩሲ አንድ በተለይ አሜሪካ ውስጥ ቁጭ ብዬ የህዳሴ ግድብ ጉዳይ ላይ ተንተርሶ በሚደረግ ውይይት ላይ የሚሞገተው ነገር የሚነሱት ነገሮች በሙሉ በፍጹም ኢትዮጵያን የማይወክሉ የሆኑ ለኢትዮጵያ አሁን ላይ ለጀመረችው ከህዳሴ ግድብ ጋር ተያይዞና የውሃን አጠቃቀም ጉዳይ ላይ ተነስቶ የመጡት አንዳንድ እንቅስቃሴዎችን ሊገድብ በኃይለኛው የሚንቀሳቀስ
የግብፁ ቡድን አየሁኝ በኃይለኛው። ስለዚህ ይሄ በጣም የሚገርም ነው ብዬ እንደ አዲስ ነው አይኔን የከፈተልኝ። ስለዚህ እንደውም መንቀሳቀስ ማለት በትክክል ሳስበው ችግሮችን ሁልጊዜ አንድ ለምሳሌ የተራበን ሰው ዛሬ አሳ ልሰጠው እችላለሁ፣ ነገ ዶሮ ልሰጠው እችላለሁ። ግን አሳ ማጥመድን ወይም ደግሞ አሳ የሚያገኝበትን ባህር ግን እንደ ህዳሴ ግድብ መስራት ግን ያ ቋሚ የሆነ ለሱ ነገም እንዳይመጣ ወይም ደግሞ እኔም አልቆብኛል ብዬ እንድመልሰው የማይሆንበት ሁኔታን መፍጠር ሆኖ አግኝቼዋለሁ። ስለዚህ ድህነትን መዋጋት አንዱ ልክ ቅድም መነሻ ላይ እንዳልኩት የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ካደል ፈቅሩ አን የኩነ ኩፍራ፣ ድህነት ኩፍር ደረጃ ሊደርስ ደርሷል ያሉት ወይም ክህደት ደረጃ ሊደርስ ይችላል። ያ ማለት ነው ሰዎችን ወደ ክህደት ይወስዳል፣ ሰዎችን ወዳልተፈለገ ህይወት ይወስዳል፣ ሰዎችን ያልፈለጉት መርህ፣ ያልፈለጉት ባህል፣ ያልፈለጉት አካሄድ፣ ያልፈለጉት አገር ላይ፣ ያልፈለጉት የስደት መንገድ ላይ፣ ያልፈለጉት ስቃይ ውስጥ የሚከት መሆኑን በትክክል አይቻለሁና ያ ስለሆነ ይህንን ለማስቀረት ሌላው ቀርቶ እኮ አንድ ሰው ስግደት ስገድ የሆነ ነገር ብለን መክረዋለን። ግን ስደት ውስጥ ሆኖ እንዴት ነው የሚሰግደው? እየሮጠ እንዴት ነው የሚሰግደው? እንዴት ነው ከፀሐይ ጋር ከምን ጋር እየታገለ እንዴት ነው በአንድ ጀልባ ላይ አንድ 10 ሰው ብቻ በሚችል ጀልባ ላይ 100 ሰው ታጭቆ እንዴት ነው ስለ ሰላት የምናወራው? ቢያንስ እንደነዚህ አይነት ነገሮችን ስናይ በጣም ከባድ የሆኑ ነገሮች ሊፈቱ የሚችሉበት የሀገር መረጋጋት፣ ደህንነት፣ ሰላም የሚመጣበት በተለይም ከውሃው ጋር ተያይዞ ደግሞ በጣም ጠልቀን ስንገባ ደግሞ ጭራሽ ፖለቲካው በሙሉ ምስቅልቅሉ እየወጣ ያለው እና ለዚህ ሁሉ ነገሮች ለካ እየተዳረግን ያለ ነው ይሄን ውሃ ሰርክል አድርጎ ነው፣ ይሄን ውሃ ሴንተር አድርጎ ነው፣ ይሄን ውሃ ተንተርሶ ነው። ስለዚህ ከዚህ ውሃ ጋር በተያያዘ የማያዳግሙ የሆኑ በጣም ትላልቅ መፍትሄዎች ያስፈልጋሉ። ከዛ ውስጥ አንዱና የመጀመሪያው የህዳሴ ግድብ ጉዳይ ነው። ስለዚህ በዛ ላይ ጠንክሮ መስራት ማለት እነዚህን ሁሉ የሚፈታ ነገር ነው ብዬ ነው ያሰብኩትና በደንብ ያው ሌሎቹን የማስተማር ሂደቶች እንዳሉ ሆነው ግን ይሄኛውን በቋሚነት ይዤዋለሁኝ። እያስፋፋ ነው ሄደን ብዙ ነገሮች ግን መማማር የምንችልበት መድረክ ነው ብዬ አምናለሁኝ። ለዚህ ነው አንድ በጣም ቆንጆ ግብአት ከሆኑኝ አንዳንድ የኡስታዞቼ ወይም ሻይኾቼ ንግግር ውስጥ አንዳንዴ ሰዎች በተለይ ኮመንት ላይ ኧረ ኡስታዝ ይህን ነገር ተውከው እንዴት ነው እዚህ ጋር መጣ እንደዚህ አይነት ነገር ሲያበዙ እንዴ ተሳስቻለሁ እንዴ ብዬ አንድ ጊዜ ሼክ መሐመድ ዘይን ዛህረዲን በጣም ወዳቸው አንዱ የኛ አስተማሪዎች ናቸው ውስጥ ናቸውና ደውዬ ሼክ መሐመድ ዘይን እኔ ስህተት ውስጥ ነው እንዴ ያለሁት ዳዕዋውን ትቻለሁ ነው ብዬ ማሰብ ያለብኝ አሁን እና ሌላ ዓለም ውስጥ ነኝ ወይ ብዬ ስጠይቃቸው እንደውም አሁን ነው ዳዕዋ የጀመርከው ብለው ናስቀውኛልና እንደዛ ከሆነ ኦኬ ብያቸው ቀጥያለሁና ይህን ይመስላልና እኔም ያለኝ ሀሳብ እንደዛ ነው። መልካም ኡስታዝ፣ አሁን እርስዎ ከኡስታዝነቱ በተጨማሪ ተጽዕኖ መፍጠር እየጀመሩ ሲመጡ ብዙ ሰዎች ከኡስታዝነት አልፎ ፖለቲከኛ ነው ይላሉ። ፖለቲከኛ ነው እንዴ? አክለውም እንዲነግሩኝ የሚፈልገው ነገር ሃይማኖትና ፖለቲካ የተለያዩ መስኮች ናቸው ብለን እናስባለን። ልክ ነው ወይስ ደግሞ ሃይማኖትና ፖለቲካ አብረው እንደ አንድ እሴት ማህበረሰብን ሊያንጹ የሚችሉ ነገሮች ናቸው? በእርሶ እይታ እስቲ ይህንን ተንትነው ቢያዩልን ደስ ይለኛል። አዎ ፖለቲከኛ ነህ ወይ ለሚለው ጥያቄ ምላሹ የሚሆነው ፖለቲከኛ ማለት ምን ማለት ነው የሚል ጥያቄ ነው መጀመሪያ። ስለዚህ መጀመሪያ እስኪ በጋራ ፖለቲከኛ ማለት ምን ማለት ነው የሚለውን እንስማማ። ፖለቲካ የሚለውን ቃል እንበትነው መጀመሪያ። በእኔ አረዳድ ፖለቲካ ማለት በመንግስትና በህዝብ መካከል እንደዚሁም ደግሞ በህዝብና በህዝብ መካከል ባለ አስተዳደር ስርዓት ውስጥ ህግና ደንቦችን አውጥቶ አንድ ፍትህን ለማስፈን፣ ሁለት የሰዎች የእርስ በርስ ግንኙነታቸውንና የዕለት ተዕለት እንቅስቃሴያቸውን በሀገራቸው ላይ ገቨርን የሚያደርግ ወይም ደግሞ የሚያስተዳድር የሆነ ስርዓት ማለት ነው ትርጉም። ስለዚህ እዚህ ውስጥ አንድ ሰው ላይገባ የሚችልበት ሁኔታስ አለ ወይ? ፖለቲካ ማለት ትርጉሙ ይሄ ከሆነ አለበለዚያ ሌላ ትርጉም ካለው እንትን እንላለን። ግን ወደ ሃይማኖት ደግሞ ትንሽ ስናመጣው ፖለቲካ የሚለውን ትርጉም የምናገኘው በአረብኛ በቀጥታ ስለውጠው ሲያሳ የሚል ቃል ሲያሳ የሚለው ቃል ፖለቲካ የሚለው ከሆነ
አሁን በተስማሙበት። ለዚህ ነው ለምሳሌ እንደነ ትላልቅ ዑለማዎቹ እንደነ ኢብኑ ተይሚያ ወይም ደግሞ ከሳቸውን በፊት ሌሎች ትላልቅ ዑለማዎች አሲያሰቱ ሸርዕያ ወይም የሃይማኖታዊ የፖለቲካ እይታዎች እያሉ የሚጽፏቸው መጽሐፎች አሉ እና እንደነዚህ አይነት ነገሮችን ማየት ግድ ይላል ማለት ነው። ስለዚህ በዛ ውስጥ ከሆነ የገባሁት ልክ ነው ነኝ ማለት እችላለሁ በደንብ። ለምን ይመለከተናል ሁላችንም ብዬ ስለማመን ማለት ነው። ወይ የፖለቲካው ተጽዕኖ የሚያድርብን አካል ነን ወይም ደግሞ ፖለቲካው ላይ ተጽዕኖ ማሳደር የምንችል ኃይሎች ነን ማለት ነው። ከሁለት አንዱ መሆን ግድ ይላል። ስለዚህ እንደኔ አይ ፖለቲካው ላይ ተጽዕኖ አሳዳሪ ነህ ማለት ነው አሁን ወይም በዛ ውስጥ ተሳታፊ ነህ ከተባልኩኝ ልሁን ደስ ይለኛል። እና ስለዚህ ጥያቄው መሆን ያለበት ያ ከሆነ ሌላ የምናነሳው ነገር ምንድነው? ሃይማኖታዊ አግባብስ አለው ወይ? ራሱ አንድ ሰው ፖለቲካ ውስጥ ነኝ ወይም ፖለቲከኛ ነኝ ለማለት ሃይማኖታዊ አግባብ አለው ወይ ሲባል መፈተሽ ነው። ቁርአኑን መፈተሽ፣ ነቢያዊ ደግሞ ትውፊቶችን መፈተሽ ነው። ከቃሉ በትክክል ከተጠቀሰባቸው ነገሮች ውስጥ ስንመጣ ሐዲስ ነው የምናገኘው። ቁርአን ውስጥ ሲያሳ የሚል ቃል አናገኝም። ወይም ፖለቲካ የምትለዋን ቃሏን እቺ አሁን ባለው አጠራር አናገኘውም። ስለዚህ ወደ ሐዲስ ስንመጣ ግን ቡኻሪ የዘገቡት ሐዲስ አቡ ሁረይራ የሚባሉ ባልደረባቸው ነቢዩ ሰለላሁ ዐለይሂ ወሰለም ሲሉ ሰማሁኝ ብለው ቡኻሪ በዘገቡት ሐዲስ ላይ ምን ይላሉ? ካነት በኑ እስራኤል ተሱሱሁሙል አንቢያኡ። ምን ማለት ነው? በኑ እስራኤሎች እንዳሉ በኒ እስራኤል ማለት የእስራኤል ልጆች ማለት እንግዲህ ከእብራሂም ከያዕቆብ ከመሳሰሉት ዝርያዎች በሙሉ የነበሩት አብዛኛው ነቢያቶች በሙሉ ተልከውባቸዋል ከሚባሉት ማህበረሰብ ውስጥ እነሱን መርጠው ነቢዩ ሰለላሁ ዐለይሂ ወሰለም እነዚህን ሰዎች የሚያስተዳድሯቸው ተሱሱሁ ማለት ይኸውን ባል ነው ማለት ነው። እንደ መሪ ፍትህን አስከባሪ፣ በውስጣቸው ደግሞ የህይወታቸውን አጠቃላይ ሂደት የሚያስተናብሩላቸው ማለት ከሆነ ያንን ያደርጉላቸው ነበረ። ከዛስ ኩለማ ሀለከ ነቢዩን ኸለፈሁ ነቢዩን፣ ከዛም አንድ ነቢይ በሞተ ቁጥር ሌላ ነቢይ እየተተካ መጨረሻ ላይ ወላ ነቢየ ባዕድ ይላሉ። ከዛ በኋላ እኔ ጋር ደረሰ ከኔ በኋላ ነቢይ ስለሌለ ይሉና ከዛ በኋላ ወልኹለፋኡ ይላል። ከዛ ኹለፋዎቹ ወልኹለፋኡ ኩሱር ይላል። ከዛ በኋላ በጣም ብዙ የሆኑ ምትኮች የነቢዩን ስራ የሚሰሩ ሰዎች መጥተዋል ይላል። ስለዚህ እኔ ራሴን የምቆጥረው በዚህ ሰንሰለት ውስጥ አንዱ እንደሆን ነው ማለት ነው። የሁላችንም ኃላፊነት ነው ማለት ነው። ስለዚህ ምንድነው ልንል የምንችለው? ወደ ቁርአኑ ደግሞ ስንመጣ አላህ ቁርአን ላይ ይላል ኢነላሃ ያእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ ወኢዛ ሐከምቱም በይነ ናሲ አን ተሕኩሙ ቢልዐድል ይላል። ኢነላሃ ኒዕማ የዒዙኩም ቢህ እያለ ይቀጥላል ቁርአኑ። ምን ማለት ነው? ኢነላሃ ያእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ። እዚህ ጋር ነቢዩም ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ኩሉኩም ራዒን ይላል። ሁላችሁም እንደ እረኛ ናችሁ በዚህ ምድር ላይ። እና እረኛ ማለት ነው ጠባቂ፣ አስተዳዳሪ፣ አንዱን ተው አንዱን እንዲያርግ አንዱን አታርግ የሚል ማለት ነው ትርጉሙ። ኩሉኩም ራዒን ተጠያቂነት ያላችሁ የሆነ እረኞች ናችሁ። ወኩሉኩም መስኡሉን አን ረዕየቲ፣ ከዛ ከምታስተዳድሩት ከምትጠብቁት ጉዳይ ላይ ደግሞ እናንተ እያንዳንዳችሁ ተጠያቂ ናችሁ። ቁርአኑ ላይ የሚለው ምንድነው? ኢነላሃ ያእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ፣ በተገቢው ሁኔታ እያንዳንዱ ሰው ያለበትን ኃላፊነት በተገቢው ለተገቢው ሰዎች ማዳረስ አለበት ይላል። ስለዚህ የኔ ኃላፊነት ምንድነው? የመንግስት ኃላፊነት ምንድነው? የተስተዳዳሪ ኃላፊነት ምንድነው? በመንግስት ውስጥ ደግሞ ኃላፊነት ወስዶ የተለያዩ ድርጅቶች ውስጥ የሚሰራ ኃላፊነት ምንድነው? የግል ድርጅት፣ አባት፣ ኢቭን ታላቅ ወንድም ወደሚለው እንወርዳለን ማለት ነው። በዚህ ውስጥ የትኛው ነኝ እኔ? ይህንን መጠየቅ ግድ ይላል ማለት እያንዳንዳችን። ከዛ በኋላ መልሱን እናገኘዋለን። እናም ኢላ አህሊሃ ከዛስ በኋላ ይላል ኢነላሃ ያእሙሩኩም አን ቱአዱል አማናቲ ኢላ አህሊሃ ወኢዛ ሐከምቱም በይነ ናሲ አን ተሕኩሙ ቢልዐድል ይላል። ከዛ በሰዎች መካከል ደግሞ በፍትህ
በፈረዳችሁ ጊዜ በፍትህ እንድትፈርዱ ይላል። ስለዚህ ፍትህ የሚባለው የት አካባቢ ነው ያለው? መንግስት አለ፣ ፈጻሚ አለ፣ አስፈጻሚ አለ፣ ህግ አውጪ አለ፣ ህግ አስፈጻሚ፣ እነዚህ ነገሮች ናቸው ማለት ነው። ሌላው ቁርአን ውስጥ በደንብ ካየን ሙሳ አለይሂ ሰላም ቁርአን ውስጥ 130 ጊዜ ጠቅሶት እናገኛለን። የነቢዩላህ ሙሳ ስራ ምን ነበር? ቁርአን ውስጥ የተጠቀሱት ነገሮች በሙሉ እኛን ይመለከታሉ፣ የኛ የህይወት መመሪያችን ናቸው። ለምሳሌ ስለ ነቢዩላህ ዩሱፍ ታሪክ ልክ ፊክሽን የሚመስል ነገር ያስተምረና ቁርአኑ ሱረት ዩሱፍ ላይ የዩሱፍ ለምሳሌ ከቤተ መንግስቱ ላይ የደረሰበት ከወንድሞቹ ከደረሰበት መጀመሪያ ከህልሙ ጀምሮ የደረሰበትን ነገር ምናምን ከጠቀሰልን በኋላ ጉድጓድ ውስጥ ተጥሎ ከዛ በኋላ ንጉሱ ገዝቶት ከዛ እሱ ጋር አሳድጎት ከዛ ሚስትየው ፈለገችው በመጥፎ ሁኔታ ከዛ ራሱን ደግሞ ወንጀለኛ አድርጋ ከሳው ታስሮ ምናምን የሚለው ታሪክ ሁሉ ከተጠቀሰ በኋላ በውስጡ የንጉሱ ህልምን ፍቺ የመሳሰሉት ነገሮችን ከዛ ነቢዩላህ ዩሱፍ ከእስር ቤት ወጥቶ አገር ማስተዳደር ጀምሮ የአካባቢው እህል ሰፋሪ ሆኖ ማለት የገንዘብ ሚኒስትር ሆኖ ማለት ይቻላል በአሁኑ አጠራር ይሄን ሁሉ ከጠቀሰልን በኋላ ሚላል ቁርአኑ ማ ካነ ሐዲተን ዩፍተራ፣ ይሄ ባዶ ዝም ብሎ ፊክሽን የሚወራ እና የፈጠራ የሆነ ንግግር አይደለም። ወላኪን ተስዲቅ አለዚ በይነ የደይህ ወተፍሲለን ሊኩል ሸይ፣ ነገር ግን እዚህ ውስጥ ለእያንዳንዱ የህይወታችሁ ጉዳይ ዝርዝር የሆነ ፍቺና ማመላከቻና ማስተማሪያ እንጂ ይላል። እያንዳንዱን ነገር ቆም ብለን ምናይበት ነው። እንዴት ነበሩ ነቢዩላህ ዩሱፍ? አንድ እሳቸውን ከኮነነ እና ካሰራቸው ከሆነ በሃይማኖት ከማይመሳሰላቸው ንጉስ ጋር ታሪካቸውን ምናየው። ከዛ ግን እንደዛም ሆኖ ህልም አይቻለውና ፍታልኝ ሲላቸው ደግሞ ህልሙ የሀገር ጉዳይ ሆኖ ይታያል። እንዴ አገር ላይ ረሃብ ሊመጣ ነው፣ ቀጥሎ ግን መጀመሪያ ጥጋብ አለ፣ ስለዚህ በጥጋቡ ወቅት ቶሎ በልና ድረስለት ለህዝቡ አሉ ይላል። ይሄ እንግዲህ ለህዝብ መድረስ ያስተምረናል ቁርአን ውስጥ። ስለዚህ ለህዝብ እየደረስኩ ነው ብዬ ነው የማስበው። ምክንያቱም በግብጾች በሌሎች ከግብጽ ጋር የሚተባበሩ ባንዳዎች ወይም ባንዳና ባንዳ አንድ ላይ እየተባበረ የሚደቁሳት እናት ሀገር ያለች እዚህ። ስለዚህ አረ ቶሎ እንድረስላት ብዬ እየጮኩ ነው ማለት ነው። እኔ ረሃብ ሊያመጡብን ነው፣ ድርቅ ሊያመጡብን ነው፣ ጦርነት ሊያመጡብን ነው፣ ተጠንቀቁ ነው ምለው፣ ሌላ ነገር የለውም። ስለዚህ ነቢዩ ዩሱፍ አለይሂ ሰላም ይህንን ያሉት ንጉስ ሆይ መጀመሪያ ጥጋብ ይመጣል፣ ቀጥሎ ግን ኃይለኛ የሆነ ድርቅ 7 ዓመት ይመጣባል። ስለዚህ 7ቱን ዓመት እንስራ እንልፋ አሉት ይላል። ተዝረዑነ 7 ሲኒነ ደአባ ፈማ ሐሰድቱም ፈዘሩሁ ፊ ሱንቡሊሂ ያሉ መከሩት ይላል። እንዴት ራሱ እንደሚያስተዳድር ሀገሩን መከሩት ይላል። ስለዚህ እኔ የምሰራው ይህንን ነው ብዬ ነው የማስበው። አንድ ከዛ በኋላ ነቢዩላህ ዩሱፍ ይህንን ህልም ደግሞ ሲፈታላቸው ደስ ብሎት ታዲያ አንተን ልሸልምህ ብሎ ሲጠይቃቸው ምን ላርግህ ሲላቸው አይ ገንዘብ ሚኒስትር አድርገኝ፣ ምክንያቱም እውቀት አለኝ፣ እንደገና ሙሰኛ አይደለሁም፣ አማና አለኝ። ኢኒ ሐፊዙን ዐለይሂ እጅዐልኒ ዐላ ኸዛኢን አልአርድ፣ እኔን በምድር ላይ የካዝናው ጠባቂ አድርገኝ። ለምን ኢኒ ሐፊዙን ዐሊም አሉ ይላል። እኔ አዋቂም ነኝ ጠባቂም ነኝ አለ። ስለዚህ አንድ እጩ እያለ በየእንትኑ የሚቀርበው ወንዝ በሌለበት ድልድይ ይሰራላችኋለሁ ምናምን የሚል ዋሾ ከሚመጣና ህዝቡን ከሚበዘብዘው አንድ በትክክል ለሀገሩ የሚሰራ የሆነ አንድ አማኝ ሰው እና ጥሩ ሰው መጥቶ አይ ለሀገሬ በዚህ ጉዳይ ላይ የማገለግል ሰው ነኝ ብሎ ተሹሞም ሆነ ሳይሾም በራሱ ፍቃድ ሀገሩን ማገልገል የሃይማኖቱ አካል ነው ብዬ ነው የማስበው። ፖለቲከኛ ማለት ያ ከሆነ ልሆን ደስ ይለኛል ማለት ነው። ሌላው ነቢዩላህ ዩሱፍ አለይሂ ሰላም አሁንም እሺ ልሸልምህ ይሄን ሁሉ ስላረክና ይሄንንም እድል ስለሰጠህን ልሸልምህ ሲላቸው የዛኔ የግል ጉዳይ ሆነ ማለት። ከግል ጉዳዩ የህዝብ ጉዳይ ማስቀደም ስለነበረበት የመጀመሪያው ላይ ምንም አይነት መደራደር ሳያመጣ ለህዝብና ለመንግስት ማገልገል ፍቃደኛ ሆነ፣ ያውም ከማይመሳሰሉት ማህበረሰቦች ጋር። ከዛ በኋላ ግን የራሱ ጉዳይ ሲመጣ ግን ነው መጀመሪያ ይጣራልኝ የኔ ፍትህ ይምጣልኝ ብሎ ሴቶቹ ወንጅለው ነው እኔን እስር ቤት የከተቱኝ፣ ስለዚህ ይጣራልኝ ብሎ ንጽህናው ተጣርቶለት ወጣ ይላል። እና እንዲህ አይነት አስተምሮቶች ነቢዩላህ ሙሳ ምንድነው ስራው? በኒ እስራኤል ወይም የእስራኤል ልጆች በፈርዖን ግዛት ውስጥ በደል ሲደርስባቸው ነው መጥቶ ቃለ ያ ፊርዓውኑ ኢኒ ረሱሉ ሚን ረቢል ዓለሚን፣ እኔ ከዓለም ጌታ
ከዓለማት ጌታ ተልኬ የመጣሁ ነኝና በእኔ እስራኤሎችን ስጠኝና ከእጄ ላላቃቸው ከዚህ ካለበት ቀንበር ብሎ ጠየቀው ይላል። የዛኔ ውድድሩ ተጀመረ ማለት ነው። ፊርዓውን እንዴ ማስረጃህን አምጣ፣ እሱ ማስረጃውን ይሰጣል፣ እሳቸው ማስረጃ ያመጣሉ። ከዛ በኋላ አስማተኞች ማለት በእኔ እምነት በዛ ወቅት አስማተኞች ማለት ሚዲያ ማለት ነው። አስማተኞች ስራቸው ምንድነው? በወቅቱ ገመዱን እያሽከረከሩ እባብ አስመስለው ማሳየት ነው። የኛም አሁን ሚዲያ ላይ ያሉ ሰዎች ስራቸው ከሁለት አንዱ ነው። ወይም ገመድ እያሽከረከሩ እባብ ነው ብሎ ማሳየት ነው፣ ወይም ደግሞ ሐቅ እንደ ነቢዩላህ ሙሳ የእውነት ነገር ይዘው የጌታን መልእክትና ተአምር ይዘው ለህዝብ የእውነት ነገር ማሳየት ነው። ስለዚህ እኔ የምሰራው አሁን ትክክለኛ ነገር እያሳየው ለህዝቡ ትክክለኛ ነገር እያመላከትኩኝ ህዝቡን ከፈርዖን ቀንበር እያወጣሁ ከሆነ የሙሳን ቦታ እየተካው ነው። ስለዚህ የሙሳ ዱላ አለኝ በማስረጃ በትምህርት በእውቀት ምናምን ብዬ ነው ማምነው ማለት ነው። በዛ በኩል ደግሞ የፈርዖን የሚበድላቸው ቀንበር ውስጥ የከተታቸው የኔ እህቶች ቅድም ያልኩት አረብ ሀገር ለስራ የሚሄዱ የባህሩ አሳ የሚበላቸው ምናምን ወንድሞቼ እህቶች ያሉ እነሱን ነፃ ለማውጣት ነው የሚሄደው ማለት ነው። ስለዚህ የነቢዩላህ ሙሳን ስራ እንድንሰራ ብሎ ነው አላህ ቁርአን ላይ ነቢዩላህ ሙሳን 30 ቦታ ጠቅሶ የእሳቸውን መንገድ እንድንከተል ቁርአን ውስጥ የሚጠቁመን። ወለቀድ አተይና ሙሳ አልኪታበ ሁደን ያኔ ምን ማለት ቅናቻ መንገድን ትክክለኛ መንገድን አመላከት ነው አብሮ ካሉት ጋር። ስለዚህ ፈላ ተኩን ፊ ሚርየት ሚን ሊቃኢህ ወጀዐልናሁ ሁደን ሊበኒ እስራኢል ወጀዐልና ሚንሁም አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን ይላል አላህ። ምን ማለት ነው? በእኛ አንቀጾች በእኛ ተአምራት በደንብ ያመኑ ሰዎች እንደ ሙሳ በህዝቦችን በጥሩ አመላካች ሆነው በህዝብ መካከል ኢማም ይሆናል፣ መሪ ይሆናሉ ይላል። ስለዚህ መሪ መሆን፣ ህዝቦችን ጥሩ ነገር ማመላከት፣ በሀገር ውስጥ ደግሞ እንደዛው ተጽዕኖ ፈጣሪ ሆኖ ህዝቡ ላይ በመልካም ተጽዕኖ ፈጣሪ ሆኖ ህዝቦችን ጥሩ ነገር ማመላከትና ካሉበት ቀንበር መጥፎ ከሆነ ከዛ ማላቀቅ የሙስሊም ስራ ነው፣ የአማኝ ስራ ነው፣ የማንኛውም መልካም ሰው ስራ ነው። ስለዚህ ሁላችንም ባለንበት እምነት ላይ ሙሴ እንላለን፣ ሙሳ እንላለን። በእስልምናችን ሙሴም ሙሳም ሁለቱም ይሰራል። ምክንያቱም ወፊ ቂራአቲ መሰለን ወርሽ የሚባሉት የቁርአን ቀሪዎች ሙሴ እያሉ ነው የሚቀሩት የሚያስተምሩን። ስለዚህ ሙሴ የሚለው ስም በዚህ ላይ በጣም ያጋራናል። አብርሃም አለ፣ ኢብራሂም ረቢ ጅዓል ሃዘል በለደ አሚና አለ ይላል ቁርአን ላይ። ምን ማለት ነው? ሀገሬን አማን አርግልኝ አለ። ወርዙቅ አህለሁ ሚነ ሰመራት መን አመነ ሚንሁም ቢላሂ ወልየውሚል አኺር። እነዚህ ያመኑት ሰዎች አማኞቻችን እንደዚሁም ህዝቦችን በሙሉ እንዳይሰቃዩ ችግር እንዳይገባቸው እንዲበሉ እንዲጠጡ አድርጋቸው ብሎ ጸለየላቸው ይላል። ሌላው ቀርቶ ነቢዩ ኢብራሂም ላመኑትና ምናምን ሲል አላህ ግን ላላመኑትም ይላል። ላይ መልሱን ማለት ነው። ቃለ ወመን ከፈረ ለካደም ሰጠዋለሁ ምን አገባህ ይለዋል ነቢዩ ኢብራሂም ዓለይሂ ሰላም። ስለዚህ ይሄ ነገሮች የሚያስተምሩን ምንድነው? ቁርአኑን በትክክል ካነበብነው የሀገር ገቨርን ውስጥ መኖር ማለት ወይ በደል ማስቀረት ነው፣ ወይም ድህነት ማስቀረት ነው፣ ወይም ፍትህ ማምጣት ነው። የመሳሰሉት የትኛው ጋር ነው ያለሁት ብለን ግን መጠየቅ ነው እንጂ አሁን ለምሳሌ መንግስቱ መጥፎ ነገር ሲሰራም ልክ ነህ እያሉ ለማጨብጨብ ከሆነ ያ ባዶ ካድሬነት ነው፣ ልክ አይደለም። መንግስቱ ግን አይ በዚህ ጉዳይ ላይ መልካም ነገር ሲሰራ በርታ አይዞህ ለማለት የነቢዩላህ ዩሱፍ እኮ ጊዜ የነበረው ንጉስ እኮ አማኝ አልነበረም ጭራሽ። እንደውም እኔ ጌታ ነኝ ከሚሉት ውስጥ አንዱ ነው በነቢዩላህ ዩሱፍ ጊዜ የነበረው ሰውዬ። ግን እሳቸው በመልካም ነገር ላይ ህዝብን ከድህነት በማዳን ጉዳይ ላይ ግን አብረው ሰርተዋል ነው የሚለው። ገና አላመንም፣ እስልምና ውስጥ አልገባም ሰው ወይም በዛ ጊዜ በነበረው የአላህ እምነት ውስጥ የለም ሰውየው። ግልጽ ነው። ስለዚህ እንዲህ አይነት ነገሮች የሚያሳዩን ነው ባለንበት ማህበረሰብ ውስጥ አብረናቸው ያለን ራሳችንን ከመጠበቅ አኳያ። እኔ ለምሳሌ ኑሮዬ ጥሩ ሊሆን ይችላል በግሌ፣ ግን ጎረቤቴ ሀብታም ካልሆነ፣ ጎረቤቴ ቢያንስ ኑሮ የተሻሻለ ካልሆነ መኪናዬን ባቆምኩበት ስፖኪዬን ፈቶ ይሄዳል፣ ጎማዬን ፈቶ ሰርቆ ይሄዳል። ስለዚህ ያንን ለማቆም ምንድነው ትክክለኛው ጨዋታ መሆን ያለበት? ሀብት እኩል እንዲሰራጭ እድል መክፈት ነው። ስለዚህ ለራሴ ስል ማለት ነው
ለዚህ ነው አላህም ለሁሉም እኩል ነገሮችን ቢሰጠው ከዛ በኋላ በስራው ይጣራና ጀነት እና ገሃነም የሚለው ነገር በኋላ ላይ የጌታ ስራ ይሆናል። የኔ ስራ ግን እዚህ ምድር ላይ ቢያንስ ሰዎች መልካም የሆነ ህይወት አግኝተው ከዛ በኋላ በመማማር ላይ ብቻ የተመሰረተ ሐሳብ በማንሸራሸር ላይ የተመሰረተ መልካም የሆነ አይምሮን እና ሐሳብ በመለዋወጥ ብቻ የሚተዳደር የሆነ ማህበረሰብ መፍጠር። የሚደንቅ ነው። በማህበረሰባችን ውስጥ ሁለት አይነት ክርክሮች ይነሳሉ። የመጀመሪያው የሃይማኖት ሰዎች ፈጽመው ፖለቲካን መቅረብ የለባቸውም ይላሉ። ሁለተኛው ደግሞ ኖ የሃይማኖት ሰዎች ፖለቲካ ጋር ለሀገር ግንባታ አብረው በመስራት መካተት አለባቸው፣ የሃይማኖት ሰዎች ፖለቲካውን መቅረብ አለባቸው ይላሉ። በእርስዎ እይታ ኡስታዞች ፖለቲካውን መቀላቀል አለባቸው? ከተቀላቀሉስ ምን አይነት ስብዕና ሊያሟሉ ይገባል? ፖለቲካል በሃይማኖት ጥቅም ስር እንዳያውሉት ምን ምን መንገድ መከተል አለባቸው ብለው ያምናሉ? በጣም ጥሩ ጥያቄ ነው። በኡስታዞች፣ ዲያቆኖች፣ ቀሲሶች፣ ሌሎችም መልካም ስብዕና አላቸው በህብረተሰብ ውስጥ። ምክንያቱም ሃይማኖታዊ መገራትን ተገርተዋል ብለን የምናስባቸው። አሁን ምናልባት አንዳንድ ጊዜ ቀሳውስት ምናምን ስል ደግሞ ግር የሚላቸው ሰዎች ካሉ ቁርአኑ ነው ይሄን ያለው፣ እኔ አይደለሁም ያልኩት። ቁርአን ውስጥ አላህ ሱብሓነሁ ወተዓላ ምን ይላል? ذلك بأن منهم قسيسين ورهبانا وأنهم لا يستكبرون ይላል። ምን ማለት ነው? በማህበረሰብ ውስጥ ክርስቲያንን ከቢሉ ማህበረሰብ ውስጥ ወደ ሙስሊሙም ወደ ሌሎቹ አማኞችም ቀረቤታ ያላቸው ነው ታገኛቸዋለህ ይላል ቁርአን ውስጥ። ለምን ሲባል ውስጣቸው ቀሳውስቶች እና መናኩስቶች እንዲሁም የእውቀት ባለቤቶች ሊቃውንቶች፣ የሃይማኖት ሊቃውንቶች ሆነው የማይኮሩ በጣም በጌታ ትእዛዝ የተገሩ ሰዎች ስላሉበት ነው ይላል። ስለዚህ ከሁሉም የሃይማኖት መጽሐፍን ያነበበ የሆነ ማህበረሰብ ውስጥ ያሉ ሰዎች ስብዕናቸው ሊሆን የሚገባው ፍትህን ማስፈን እና ቅድም ያልነው ኢነላህ ያእሙሩኩም አን ቱአዱል አማናት፣ ሌላው ደግሞ ያለባቸውን ኃላፊነት በተገቢው ለሚገባው አካል በማድረስ ላይ የተመሰረተ ህይወት መኖር አለባቸው። ስለዚህ ይህንን ሊያሟሉበት የሚችሉበት አግባብ ያለው በመንግስት በኩል አብረው ገብተው ማስተዳደርና መስራት ከሆነ ማድረግ አለባቸው። በመምከር ብቻ ሰዎች እንዲያደርጉ ብቻ ያ ነገር የሚሳካላቸው ከሆነ እሰየው ጥሩ ነው። ግን አይደለም እኔ ራሴ መሳተፍ አለብኝ ብለው በሚያምኑበት ጊዜ ደግሞ መሳተፍ አለባቸው። እንደውም እነሱ ናቸው ያን ቦታ መያዝ አለባቸው ብዬ ነው የማምነው። ለምን ነቢዩላህ ዩሱፍ እኮ ሲያየው ሁኔታው አላማራው ማለት ነው። እኔን እጅዐልኒ ዐላ ኸዛኢኒል አርድ፣ እኔን እዛ የመስፈሪያው ቦታ እኔን አስቀምጠኝ፣ ምክንያቱም ኢኒ ሐፊዙን ዐሊም፣ ምክንያቱም እኔ አዋቂም ነኝ ጠባቂም ነኝ፣ ሙስና ምናምን ውስጥ አልገባም። ስለዚህ አንድ ኡስታዝ ወይ አንድ ዲያቆን ወይ አንድ ሼኽ ወይም አንድ ቄስ ከርቀት ህብረተሰቡን እያየ እንደዚህ በሙስና ሲጨመላለቁ እያየ በተለያዩ በደሎች ፍትህ ማነስ መጓደል በየፍርድ ቤቱ መጉላላት ምናምን እያየ ዝም ካለ ጤነኛ አይደለም። ይህን ነገር ለማስተካከል በመምከር ብቻ እዛ ላይ ያሉትን ሰዎች በመምከር ብቻ የሚስተካከል ከሆነ እሰየው ጥሩ ነው። ግን ያ ነገር ካልሆነስ እሱም ወይም እሱን የሚወክሉ ሰዎችን በማስተካከል በማዘጋጀት እዛ ቦታ ላይ እነዛ ሰዎች ያንን ነገር እንዲሰሩ ማድረግ መቻል አለበት። ዋናው ምድር በፍትህና እንደዚሁም ደግሞ ሁለተኛ ደግሞ በኃላፊነትን በአግባቡ በመወጣት ላይ የሚሰማሩ ሰዎች የተሞላ እንዲሆን መጣር አለበት ማለት ነው። እና እዛ ውስጥ የግድ እሱ መሳተፍ ሲኖርበት ደግሞ መሳተፍ አለበት። አንዳንዴ መሳተፍ ግዴታ ላይሆንበት ይችላል። ምክንያቱም በቂ የሆነ ፕሮፌሽን የሆኑና የግድ የሃይማኖት ትምህርቶችን ባይማሩም ግን ፍትህን በደንብ ሊያስተዳድሩ የሚችሉ ሰዎች ስላሉ ማለት ነው ብዙ። ስለዚህ ያ ነገር ተሳክቷል ባለ ጊዜ ላይገባ ይችላል፣ ግን መግባት ካለበት ደግሞ ይገባል። አያይዘው እንዲያነሱልኝ የምፈልገው እዚህ ጋር ከእስልምና አስተምሮ ጋር ስንነሳ መልካም አስተዳደር የእስልምና አስተምሮ ጋር እንደተያዘ በታሪክ እንሰማለን፣ ምሳሌዎች እንሰማለን። እና እዚህ ጋር እርስዎ ስለ መልካም አስተዳደር፣ ስለ ፍትህ፣ ስለ ምክክር የቁርአን አያዎችንና አንዳንድ ሐዲሶችን ቢጠቅሱልን ደስ ይለኛል። እና ደግሞ ወደ መሬትን እንዴት ይወርዳል እነዚህ አስተምሮቶች ወደ ፖለቲካው ማለት
እንትን ወረቀቱ ላይ ወይንም አስተምሮቱ ላይ ብቻ ያለ ነገር ነው አለያ ደግሞ አውርደነው ልንተገብረው የምንችል መርህ ነው ያለን እንደ አንድ ሙስሊም አማኝ እንዲያነሱልን እንፈልጋለሁ። አዎ መነሻ ላይ እንዳልኩት ያነሷቸው የቁርአን አያቶች በሙሉ እኮ በሰው ወይም በሰብአዊ እንትን ተተግብረው የታዩ ናቸው። ሙሳ እንደ ምሳሌ ነው፣ ዩሱፍ እንደ ምሳሌ፣ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ነቢዩ መሐመድ ለምሳሌ ከህብረተሰብ ውስጥ ገና ያውም የነቢይነት ማዕረግ ውስጥ እንኳን በሌሉበት ጊዜ ምን የሚል ነገር እናነባለን? የእሳቸው የህይወት ታሪክ ውስጥ ሕልፈል ፉዱል የሚባል ነገር አለ። ምን ማለት ነው? የአካባቢው ሰዎች በጣም ታዋቂ የሆኑ ሰዎች ከዛ ውስጥ ከሚታወቁ ደግሞ እንደዚሁ በስነ ምግባር ጎላ ብለው የወጡ ጥሩ ጥሩ ወጣቶች አንድ ላይ ተሰብስበው በጋራ ሀገሩ ውስጥ እንዴት እንደሚተዳደሩ ጽሑፍ ይጽፉ ነበር። እንዲህ እናደርጋለን እያሉ ማለት ነው። ከዛ ውስጥ ለምሳሌ ጠላት ቢመጣ ከውጭ አብረን እንጋፈጣለን። አንድ እንግዳ ቢመጣብን በዚህ መልኩ እናስተናግዳለን። ከመካከላችን አንዱ ሰው ቢገድል በዚህ አይነት መልኩ እንፋረደዋለን። የመሳሰሉት አይነት ጽሑፎች ተጽፎ ካዕባ የሚባለው ቦታ ላይ ይንጠለጠል ነበር። ያ ማለት ሰው በዛ እንዲተዳደር ማለት ነው። ስለዚህ የህዝቡ መተዳደሪያ አሁን በአሁኑ ሰዓት ላይ ህገ መንግስት የምንለው ነገር ይጻፍ ነበር ማለት ነው። ሌላው ቀርቶ አንዳንድ ሰዎች ለምሳሌ ሸሪዓ ሲባል የሚያስቡት ቁርአኑ በትክክል ተቀምጦ እዚህ ጋር በቁርአኑ በእያንዳንዱ አንቀጽ ምናምን እንፋረድ ነው የሚመስላቸው። ልክ ያ አይደለም። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ለምሳሌ ያውም እስልምናው ከጠነከረ በኋላ ምናምን አይሁዶች አሉ፣ ክርስቲያን ወይም ነሳራ ምንላቸው እኛ ክርስቲያኖች አሉ በተለያየ እንትናቸው ቅርንጫፋቸው። ከዛ ውጪ ደግሞ ጣዖታውያን ብለን ምንጠራቸው እኛ በተለያዩ ሌሎች አምልኮቶች ውስጥ ያሉ ሰዎች አሉ። እነዚህን ሰዎች በሙሉ የሚያስተዳድር የሆነ ወሲቀተል መዲና ይባል የመዲና ህገ መንግስት ማለት ነው። መተዳደሪያ ብለው የያዟቸው ያሰፈሯቸው መተዳደሪያ ደንቦች ነበሯቸው፣ ልክ እዚህ ጋር እንደነበር። ሌላው ቀርተው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉ ነገር ተስተካክሎላቸው መካን ከከፈቱ በኋላ እና እሳቸው መሪ በነበሩበት ጊዜ፣ መሪ ስንል ምን ማለት ነው? እሳቸው አስተዳዳሪ ናቸው ማለት ነው። መሪ ማለት ንጉስ ነበሩ ማለት ነው፣ ወይም መሪ። አሁን ጠቅላይ ሚኒስትር በጠቅላይ ሚኒስትር ስም ይምጣ በንጉስ ስም ይምጣ በምን ስም ይምጣ ብቻ ግን ዋናው መሪ የሚለው ቃል ነው። መሪ ነበሩ። ከስራቸው ደግሞ የተለያዩ አስተዳዳሪዎች ነበሩ። በውርስ ጉዳይ ላይ ሊጠየቁ የሚችሉ ሰዎች ነበሯቸው። በመነሳሰሉት ምናምን እዛው በነበሩት በአንዳንድ ጉዳዮች ላይ ጥያቄ ጠይቀው የሚመልሱ ሰዎች ነበሩ፣ እሳቸውም እያሉ ማለት ነው። ከዛ በኋላ እንዲህ ብሎ ነበረ እንዴት ነው ብለው ደግሞ መጥተው እሳቸውን የመጨረሻ ምን ያደርጓቸዋል? የመጨረሻ ሪፈረንስ ያደርጓቸው፣ የመጨረሻ መመለሻ ያደርጓቸዋል። ስለዚህ በአጋጣሚ የሆነ ችግር ቢፈጠር ጦር ምናምን ቢመጣ አላስፈላጊ የሆነ በደለኛ ጦር ይዞ ቢመጣ የዛኔ የጦር መሪ መርጠው አንዳንዴ ከሌ መሪ ሁን ብለው የሚሾሙ እሳቸው ነበሩ። አንዳንዴ ራሳቸው ደግሞ መሪ ሆነው ጦርነት ውስጥ ይገባሉ። ስለዚህ ይሄና መሰል ነገሮች የሚያሳየን ምንድን ነው? ራሳቸው ይሄ ሱና ነው ማለት ነው። እሳቸው የሄዱበትን ነገር መከተል አንተቢዕ ሚለተ ኢብራሂም ሐኒፋ እንዳላቸው የኢብራሂም መንገድ ተከተል እንዳላቸው እሳቸውን እኛም ደግሞ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ አላህን የምትወዱ ከሆነ እኔን ተከተሉኝ የሚሉት ሀሳብ የመጣው እሳቸውን በሄዱበት ነገሮች ላይ ሁሉ እንከተላቸው። ቃዲ ነበሩ፣ ፍርድ ቤት ይፈርዱ ነበረ። እሳቸው በሌሉባቸው አካባቢዎች ደግሞ አስተዳዳሪ ይልኩ ነበረ፣ ራቅ ወዳሉበት ቦታ ላይ ከአሰጋጅ ጭምር። ስለዚህ ይሄ ሁሉ የሚያሳየን ምንድን ነው? የሀገር አስተዳደር ውስጥ አማኝ ሁሌ አለ ማለት ነው ግዴታ እንጂ ሁሌ ሰሚ አድርግ የሚባለውን ብቻ የሚያደርግ የማይጠይቅ ምናምን ማለት አይደለም ትርጉሙ። ምክንያቱም በህብረተሰብ ውስጥ እስካለ ድረስ በአዎንታዊውም በአሉታዊ ነገር ውስጥ የግድ ሊሳተፍ ግድ ስለሚለው የትኛው ይሻላል የሚለውን መርጦ ትክክለኛው አቅጣጫ ላይ መሄድ አለበት። መርከብ ሊቀድም ይሞክር ካለ እጁንም ይዘው ሰው ያስፈልጋል ብለዋል ሰለላሁ ዐለይሂ ወሰለም። አለበለዚያ ሁላችሁም አብራችሁ ተሰምጣላችሁ፣ ውሃ ከስር ይገባል። ስለዚህ የግድ በማህበረሰብ ውስጥ ያንን ነገር የሚሰራው ወይ መሪ ነው ወይ ተመሪ ውስጥ አንዱ ነው ወይ ሚኒስትር ነው ወይ ሌላው። ወአምሩሁም ሹራ በይነሁም ይላል ቁርአን። ሁሉ ስራዎቻችን እንደ አንድ ማህበረሰብ ስንኖር በምክክር ላይ የተመሰረተ ይሄ ምክር ቤት፣ ምክክር ኮሚሽን አሁን የምንላቸው እነዚህ ሁሉ እዛ ውስጥ ይገባሉ።
ስለዚህ እዛ ውስጥ ገብተን እኛም ተሳታፊ ካልሆንን በስተቀር በኋላ ላይ ይሄ መብቴ ተነክቷል፣ ይሄ ነገር ጎሎብኛል ማለት የምንችለው እንዴት ነው? ለምሳሌ ሁሉም ሙስሊም ሰሞኑን በጣም ከሚደሰትባቸው ነገሮች የሸሪዓ ፍርድ ቤት ጉዳይ በምክር ቤት አንዳንድ ማስተካከያዎች ነገር ተደርጎለት መጽደቅ ነው። ይሄ ነገር የጸደቀው የት ነው? ይሄን ነገር ገፋፍተው እዛ ደረጃ ያመጡት ሰዎች አንድ የፖለቲካው ጉዳይ ያሳሰባቸው ሰዎች አሉ ማለት ነው። ከዛ በኋላ ደግሞ እዛ ላይ ያንን ማጽደቅ ነገር የሰጠው ማን ነው? የፖለቲካው አካል ነው አይደል? ስለዚህ ተነካካን ነው፣ ዞረን ተነካካን ማለት ነው። አንድ የመሬት አስተዳደር ጉዳይ ላይ መስጊድ ለመስራት ብፈልግ ያንን ሰው የምጠይቀው የት ሄጄ ነው የምጠይቀው? የመንግስት መዋቅር ውስጥ ገብቼ ነው የምጠይቀው። ስለዚህ እንዲህ መነካካታችን የግድ ነው። ስለዚህ በዚህ መነካካት ውስጥ የተሻሉ ነገሮች ከሙስና ፍትህ አልባነት ከመሳሰሉት የጸዱ አይነት ነገሮችን እንዴት አድርገን እናሰፍናለን በሚለው ይሄ ወተዓወኑ ዐለል ቢር የሚለውም ጠቅለል ያለ ውስጥ ይገባል። በመልካም ነገር ላይ ተባበሩ የሚለው፣ በመጥፎ ነገር ላይ ደግሞ እንዳትተባበሩ የሚለው አብሮ የሚታይ ነው ማለት ነው። መልካም። ሃይማኖትንና የሀገር ጉዳይን በጋራ የሚያስኬዱ ሰዎች ከብዙ አቅጣጫዎች ትችት ይደርስባቸዋል እና እርሶስ ትችት ገጥሞት ያውቃል? እና ደግሞ ገንቢ ሂሶች አሉ፣ አንዳንድ ገንቢ ሂሶች ይኖራሉ። ከዛ ውጪ እርሶን ለማሰናከል የመጡ ትችቶች እንደሆኑ የሚለዩት በምን መንገድ ነው? ምክንያቱም ሌሎችም ሰዎች ያስተምራል ብዬ ስላሰብኩኝ ነው። አንድ በጣም ደስ የሚል መርህ አለን በህይወቴ የማየው ምንድን ነው እሱ? ምንም አይነት ይሁን በስህተትም ቢሆን ሰውየው ያለ እውቀትም ቢሆን እና በጣም ትልቅ የሆነ ስህተት ላይም ሆኖ መካሪ ሆኖ ሲመጣ አከብረዋለሁ እና የሚነግረኝ ነገር ግን ስህተት እንደሆነ አውቃለሁ። ከዛ ግን ምንድን ነው ብዬ የምወስደው ነኝ ይሄ ሰው እኮ ለኔ ብሎ ነው ብዬ አስባለሁ መጀመሪያ። እና የሱን ንያ ወይም የሱን እሳቤ አልጠራጠርም፣ ቶሎ ብዬ አልጠራጠርም። መቼ ነው ግን ችግር የሚፈጠረው እና የዚህ አይነቱን አካሄድ የሚያዛባብኝ መቼ ነው? አንዳንዱ ጥሩ ሐሳብ እንኳን ይዞ የሚመጣበት አመጣጥ ሃይማኖታዊ አመጣጥ አይደለም። በጣም ስድብ የተሞላበት ሀርሽ የሆነ በጣም ማለት አንድ ሃይማኖተኛ ነኝ ሃይማኖት ጉዳይ አሳስቦኝ ነው ይሄን ኡስታዝ ልመክር የመጣሁት ከሚል ተራ ሰው እንኳን አይጠበቅም። ስለዚህ በቃ እናት እንዲቱን አይነት ስድብ አስቀድሞ ከዛ በኋላ ኡስታዝ እንዲህ ያልከው ነገርና የሚል ይሄ ሰውዬ ምኑን ትቀበያለሽ? ስለዚህ እንደነዚህ አይነት ፊልተር እያደረግን ዞር ማለት ብቻ ነው፣ ሌላ ነገር ምንም አይጠበቅም። አልሐምዱሊላህ በተለይ ዩቲዩብ ምናምን ሲሆን ሪሙቭ ታደርጊዋለሽ። ፌስቡክ ላይ ሲሆን ብሎክ የሚባለው መድኃኒት አለ። ቲክቶክ ላይ ሲሆን ደግሞ እንደዛው ማባረር አለ፣ ሚዩት የሚባለው እንትን አሉ። በጣም እንደነዚህ አይነት እንትኖች ይጠቀምሽ ልክ ምንድነው አንድ ሰው ቢምቢ ዝንብ ምናምን ሲመጣበት የሚያረጋቸውን እንትኖች አክቶች እያደረግሽ ትሄጃለሽ። ሌላው ግን ልክ ኢማሙ አሕመድ የሚባሉት ኢማም መዝሀቡ አንዱ ከሆኑት ዓሊሞች ውስጥ ምን ይላሉ? አማ ቢናሲሒን ፈነዓም ይላሉ። ምክር ከልቡ ከወጣ አንድ መካሪ ሰው ሲመጣ ደስ ይላል ይላሉ። ወአማ ሚን ሻሚቲን ፈላ ይላሉ። ግን አንድ የኔን ስተት ተጠቅሞ እኔን ሊያጠቃ የሚመጣ ሰው ከሆነ ግን ተደሳች ማለት ነው። በአንድ ሰው ስተት የሚደሰት ምን አማርኛ እንደምጠቀምለት አላውቅም። አንቺ ስትሳሳቺ ደስ ብሎት ያቺን ስተት መጠቀሚያ የሚያደርግ ማለት ነው እና ማጥቂያ የሚያደርግ። ስለዚህ ከምክር ጋር አጥቂ የሆነ ሰው ጋር ግን በፍጹም ምክሩንም አልቀበለውም ይላል፣ መልካም እንኳን ምክር ቢሆን። ስለዚህ በተቻለኝ መጠን ፍትሃዊ ሆኜ ምክር ለሚያመጣውና ምክር ለሚያቀብለው ሰው ምክንያት እየሰጠሁት፣ አንዳንዴ ስላላወቀ ነው ይሄን የሚለው ወይም ደግሞ እኔም ተሳስቼ ከሆነ ደግሞ ራሴን ቅድም እንዳልኩት ለምሳሌ የተለያዩ ጥያቄዎች ሲጠየቁ አንዳንድ ጊዜ ከኔ በላይ የሆኑ ሼኾች አሉ ማቃቸውና በጣም ምክራቸውን የምቀበላቸው እነሱ ጋር ደውልና እንደዚህ አይነት ነገር ሐሳብ ሰጥቶኝ ነበርና እንዴት ነው ስላቸው ነው ይሄ ስህተት ነው አንተ ነህ ትክክል ሊሉኝ ይችላሉ። አንዳንዴ ደግሞ ልክ ነው ይቺን ነገር ብትጠነቀቃት ጥሩ ነው የሚሉኝ ጊዜ አለ። ስለዚህ ሰው ነኝ፣ ሰው ደግሞ ይሳሳታል ብዬ አምናለሁ። ይሄ ነቢያዊ ንግግር ነው፣ ቃልም ነው። ኩሉ ብኒ አደም ኸጣ ብለው ማለት ሌላው ቀርቶ ኩሉ ቢለው ሁሉንም ሰው ያካትታል እና ሁሉም ሰው ስህተተኛ ነው ብለው መስክረውልናል። እንሳሳታለን
ረበና ላ ቱአኺዝና ኢን ነሲና አው አኽጣእና የሚል ዱዓ ተምረናል ቁርአን ውስጥ ሱረቱል በቀራ መጨረሻው ላይ ጌታዬ ወይ በረሳ ነው በተሳሳት ነው ነገር አትያዘን የምንለው ነገር ሆን ብለን አናጠፋም፣ ግን ሰውነንና እናጠፋለን። የተለያዩ እኔ የተጸጸትኩባቸው ባልላቸው ምላቸው ብዙ ነገሮች አሉ። እዛ ነገር ላይ ተንተርሰው ደግሞ አንዳንድ ሰዎች እስከ እድሜ ልካቸው ያችን እያነሱ ደግሞ ሚተቹኝ ምናምን ሰዎች አገኛለሁ። ችግር የለው። ያንን ሁሉ እኔ የተሳሳትኩት ከሆነ ልክ ናቸው፣ ማስተካከል ባለብኝ ጊዜ አንዳንዴ ሌላ ቪዲዮ ሰራለሁ። እንደዚህ ያልኩት ነገር ስህተት ነበረ ወይም ደግሞ የተረዳችሁበት አግባብ እንደዚህ ነው፣ እኔ ግን ለማለት የፈለግኩት እንደዚህ ነው። ቢሆንም ግን አነጋገሬ ስላወዛገባችሁ ይቅርታ ብዬ 1 2 3 እንደዛ ተጠቅሜ አውቃለሁ። ስለዚህ በዚህ ነው ማልፈው እንጂ ያ ነገር ሰብሮኝ ወይ እንደዚህ ከተባልክማ ስራውን ትተህ ውጣ ምናምን የሚል አይነት ስሜት አንድ ቀን መጥቶብኝ አያውቅም። ስለዚህ ምናልባት እንደዚህ ስላሉ ስራውን ጥለንላቸው ምንወጣ የሚመስላቸው ሰዎች ካሉ ተስፋ እንዲቆርጡ በዚህ አጋጣሚ ምክር እንሰጣቸዋለን። መልካም። በመጨረሻም ዛሬ ላይ ብዙ ሙስሊም ወጣቶች ዲናቸውን ሳይለቁ ሀገራቸውን ማገልገል ይፈልጋሉ፣ ፖለቲካ ውስጥ ኢንቮልቭ እያደረጉና እርስዎ ለእነዚህ ወጣቶች ምን ምክር ይለግሷቸዋል? ስነ ምግባራቸውን፣ ቅንነታቸውንና ሃይማኖታቸውን መርህ ሳይጥሱ ፖለቲካ ውስጥ መሳተፍና ሀገራቸውን ማገልገል እንዲችሉ ምን መልእክት ይኖሩታል? እንዴት ይመክሯቸዋል? ፖለቲካ የሚባለው ራሱ መጀመሪያውኑ ጥያቄ ውስጥ እንደው ልሳተፍ የሚለው ጥያቄ ውስጥ ራሱ የገባበት ዋና ምክንያት በጣም ብዙ አልባሌ ሰዎች ስለተከላከሉበት፣ ብዙ ሙሰኞች ስለተከላከሉበት ነው። ራሱ ደግሞ ማለት ራሱ ፖለቲካ የሚለው ምህዳሩ ራሱ 2 ነገሮች አሉበት ውስጡ። 1 ስልጣን የሚባል ነገር አለበት፣ 2 ገንዘብ የሚባል ነገር አለበት። 2ቱ ነገር ውስጥ ውድድር አለ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ 2ቱ ጉዳይ ሲናገሩ ምን ይላሉ? ማ ዚእባኒ ጃኢዓኒ ኡርሲላ ዐላ ገነሚን ቢአፍሰደ ለሃ ሚን ሕርስ ልመርኢ ዐላ ልማሊ ወሸረፊ ሊዲኒህ ይላል። ምን ማለት ነው? አንድ ሰው ሃይማኖቱን፣ መርሁን፣ እምነቱን እና አቋሙን አፈር ሊያበላበት የሚችልበት የሆነ ጉዳይ ይላል። የሆነ ጉዳይ የለም። ልክ እንደ አንድ በጣም የተራቡ 2 ቀበሮች ይላሉ። ማዚባኒ ጃያን 2 የተራቡ ቀበሮች አንድ ፍየል በጋራ አግኝተው ሊያደርሱባት የሚችሉትን ያህል እስከ ማድረስ የሚደርስ ማለት ነው። መርሁ ላይ እምነቱ ላይ ምኑ ላይ ሊረማመድ የሚችል ሰው ልክ እንደ ቀበሮቹ አይነት ሰው አለ። ምን አይነት ሰው ነው ያ? ለክብርና ወይም ለስልጣንና ለገንዘብ የሚሮጥ ሰው ይላል። 2ቱ አይን የላቸው፣ ድንብርብራቸው ነው የሚወጣው። ስለዚህ በዚህ መሃል ራሱን ስሜቱን ገትቶ እና ተቋቁሞ በጣም ሰላማዊ ሆኖ ተሽሎክልኮ ማለፍ በጣም የሚከብድ ነው። ስለዚህ እንዲህ አይነቱን ሐሳብ በሚይዙበትና መልካምነትን፣ ፍትህንና መልካም አስተዳደርን ለማስፈን በሚነሱበት ወቅት የዚህ አይነት ቀበሮች ጋር እንደሚጋፉ በእርግጠኛ ማወቅ አለች። አንድ የሆነ ጽሁፍ አንብቤ ነበረ። ምንድነው የሚለው? ስዊሚንግ ዊዝ ሻርክ ይሏቸዋል። ምን ማለት ነው? ከሻርክ ጋር አብሮ መዋኘት ማለት ነው። ከሻርክ ጋር የሚዋኝ ሰው ሊያረጋቸው የሚገቡ ጥንቃቄዎችም አሉ ማለት ነው። እና ከመድማት የለባቸውም። እንዳሁኑ ቅድም ያለው አይነት ነገሮች ጉንተላ ምናምን ሲመጣባቸው ተስፋ ቆርጠው ወዲያው ምናምን ያ መድማት ነው። ስለዚህ ደም ካየ ደግሞ ሻርክ በጣም ደስ ይለዋል። ስለዚህ ይጫወትባቸዋል እንደ ጉድ ማለት ነው። ወይም ደግሞ አንዳንዴ ትናንሽ ነገሮች አሳዎች ሊያታልሏቸው አይገባም። አንዳንዴ እነሱ ትናንሽ ነገር ይወረውሩላቸውና እነዛ ትናንሽ ነገሮች ምን ማለት ነው? የሙስናው አካል ያደርጓቸዋል ሳያስቡት ማለት ነው። ከዛ ብላክሜል ያደርጓቸዋል ሳያስቡት የሆነ ነገር ውስጥ እንዲሳተፉ ያደርጓቸውና ትናንሽ ጥቅማ ጥቅም ነገር ያሳዩቸዋል። እንደዚህ ነው እንዴ ዛሬ መኪና ያገኛል፣ በሚቀጥለው ቤት ያገኛል፣ ከዛ በኋላ ሲያየው የተደራጀ ነገር ያያል ማለት ነው። እንደዚህ ነው እና የተመቸ ነገር ነው። ስለዚህ እኔ መርህ ምናምን እያልኩኝ የምን ሐዲስ ነው፣ የምን ቁርአን ነው፣ የምን ቃል አላህ ነው፣ የምን ትልልቅ ጉዳይ ማንሳት ነው፣ በቃ እቺ ናት ህይወት ብለው ሊጠለፉ ይችላሉ። ስለዚህ እንዲህ አይነት መጠለፎች እንዳይመጣባቸው መጠንቀቅ አለባቸው። ለዚህ ነው አንዳንዴ ምን ዋጋ አለው ሙስሊምም ሆኖ እኮ ተሳትፎ ይኸው ምንም እንትን አላመጣልን የሚሉት በዚህ አይነት መልኩ የተጠለፉ ብዙ ሰዎች ስላሉ አማኝም ሆኖ
እና ጥሩ ቄስ የነበረው ጥሩ ዳቆን የነበረው ሰው ሳይታሰብ የሚናገራቸው ንግግሮች፣ የሚሰጣቸው ፍርዶች በሰዎች ጉዳይ ላይ ይሁን በተለያዩ እንትኖች ላይ አንዳንዴም ፍርድ ቤትም በሚቆምበት ወቅትና የፍርዱ አካልና ፈጻሚ ወይ አስፈጻሚ በሚሆኑበት ወቅት ከግፈኞች ያልተናነሰ አንዳንዴም የባሰ ሆኖ የምናገኝበት ሁኔታዎች አሉ። ያን በጣም መጠንቀቅ አለባቸው። ስለዚህ ፊልዱ ሲገባ በጣም ጥንቃቄ፣ እውቀት ቅድም ያልነው ነገር አለ። የነቢዩላህ ዩሱፍ መልእክት ምንድን ነው የሚሉት? ኢኒ ሐፊዙን ዓሊም ነው ያለው። ሁለቱን መስፈርት ቢያንስ ማሟላት አለባቸው። አንደኛው ዓሊም ነው፣ በሚሰሩት ነገር ላይ እውቀት ያስፈልጋቸዋል። ሁለተኛው ሐፊዝ የሚለው ነው። ሐፊዝ ማለት ጥብቅ ማለት ነው እና ሙሰኛ አለመሆን በባህሪ ራሱ ሞራል ያላቸው መሆን አለባቸው። በመጨረሻም ቀረ የሚሉት ሀሳብ ካለ ማንሳት ይችላሉ። በእኔ በኩል ጨርሻለሁ። እንግዲህ እኔ በአጠቃላይ አንድ ሰው ለሀገሩ ለመስራት ፍትህን ለማስፈን በሁሉም ጉዳይ ላይ እኛ በውሃ ጉዳይ ላይ ፍትህን ለማስፈን ነው እየተንቀሳቀስን ያለ ነው። ግን ከውሃው ጋር ተያይዞ ምን ሌላ ክፍተቶች አየን? ከዚህ ውሃ ጋር ተያይዞ ይህንን ውሃ ላይ የሚሰራውን የፍትህ ማዛባት ሂደት ሊያገለግሉ የሚችሉ ሌሎች የተለያዩ ነገሮችን አብረው ያስኬዱታል። ከዛ ውስጥ አንዱ ባንዳን መፍጠር፣ ሀገሩ ላይ ጥርጣሬ ያለው፣ ሀገሩ ላይ የሚሸፍት፣ ሀገሩ ላይ ነፍጥ የሚያበዛና ሁሌ ነገሮችን በኃይልና በመሳሰሉት መፍታት አለብኝ የሚል ማህበረሰብን መፍጠር፣ ማንዋቆር፣ በሃይማኖት ስም ራሱ ሃይማኖት ሊያግባባ ሊያስማማ የሚገባ የሆነ ነገር ነው። ግን በተቃራኒው ግን ሃይማኖት ውስጥ ሰዎች እንዲለያዩ በሀሳብ ወይም ሌላ ሃይማኖት ያሉትን ሰዎች ማቅረብ ማፍቀርና ማቅረብ ከዛም በኋላ ወደ ምንፈልገው ሀሳብ ማምጣት ነው አይደል? ልክ እንደ አንድ ነጋዴ እኮ እቃውን የሚሸጠው ለሚሸጥለት ሰው መልካም ነገር አሳይቶ ከፊቱ ጀምሮ ከዛ በኋላ ግዛኝ ሲል ነው የሚሸጥለት። እኛ ደግሞ የያዝነው ነገር ልክ ነው ብለን ባመንበት ጊዜ ለዛ ለምናቀብለው ሰው መልካም ከነጋዴ የበለጠ መልካም ሆነን መቅረብ አለብን እንጂ ሰዎች ሃይማኖቶችን እየዘለፍን ወይም ጥቃት እያደረስን ወይም ሰዎችን እየናቅን ወይም ደግሞ ሌላ አልባሌ የሆኑ አካሄዶችን እየሄድን በፍጹም የእኛን ሀሳብ ማስረጽ አንችልም። ስለዚህ በዚህና መሰል የሆኑ ቦይ ውስጥ እንድንፈስ ሆን ተብሎ እየተደረገብን ያለው አንዳንዴ ከዚህ ከዋናው ቅድም ካልኩት የስግብግብ አካሄድ በስልጣንና በገንዘብ ወይም ደግሞ በሀብት ዙሪያ የሀብት ክፍፍልን በሀገር ደረጃ ማለት ነው። አንዳንዴ አሁን ያነሳ ነው። አንዳንዴ በግል ደረጃ ራሱ ገንዘብ መቀማማት ምን ያህል ከባድ እንደሆነ እናውቀዋለን በሃይማኖቱ። አሁን ግን በሀገር ደረጃ ነው እየተቀማን ያለ ነው። ናይላችንን ወይም ውሃችን በሙሉ የኛ ነው ብለው ለዛ ደግሞ የሚሰጡት መረጃዎች ይህንን ውሃ እናንተ ፈጽሞ ልጠጡ አትችሉም፣ ከዛኛው ብቻ ነው፣ ከዛኛው ወንዝ ጠጡ እንጂ ከዚህኛው ወንዝ አትጠጡም እያሉ እየመረጡልን ያሉት። ስለዚህ የጥቁር አባይ የኛ ነው በ1902 ዳግማዊ ምኒልክ ሰጥቶናል ይሉናል። በምን አግባብ ነው ቢሰጣችሁ? እንኳን በበደል ከሆነ የሰጣችሁ ምን አገባንኛል? እኛ አሁን ያለነው ትውልድ አንቀበልም። የዓለም አቀፍ የውሃ ላይ ህጎች የተሻሻሉት ለዚህ እኮ ነው። ስለዚህ ያ አይደለም በመሰረቱ አልሰጣቸው፣ ነገር ግን እንደሰጣቸው አድርገው ደግሞ ሲያጭበረብሩ ያንን ማስተካከል ፍትህ ማስተካከል ማለት ነው። በ1959 ለነሱ 55.5 ለሱዳን 18.5 ፍርደ ገምድል የሆነ ስጦታ፣ ከዛ በኋላ ደግሞ ለኢትዮጵያ 0 ሰጥተው በዚህ አይነት መልኩ ይህ ህግ ነው የዓለም አቀፍ ህግ ብለው ሊያሳምኑን ይሞክራል። ኖ የዓለም አቀፍ ህግ እንደዚህ አይልም። ኢትዮጵያ ያልተስማማችበትን ህግ አትቀበልም። በዛ ጊዜ የነበሩት ቅኝ ግዛቶች ከዛ በኩል ጣሊያንና ፈረንሳይ፣ በዚህ በኩል እንግሊዝና ምናምን፣ ሁለቱ ደግሞ የተስማሙበት የ1929 ስምምነት፣ በዚህ በኩል ያሉት ተፋሳሽ ሀገሮች ያልፈቀዱት ያልፈረዱት ያልወሰኑት የሆነ ምንም አይነት የውሃ ላይ ስራ ሊሰራ አይችልም የሚል የቪቶ ድምፅ ለግብፅ የሰጡበት፣ እንደዚህ አይነቱን ህጎች እንድንቀበል ስንደረግ ይሄንን ኖ የማለት ስራ ይሄ የሁላችንም ስራ ነው ሊሆን የሚገባው። የነቢያቶችም ስራ ነበር ብዬ ነው ማምነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው እንዲህ አይነት አጋጣሚ ተከስቶባቸው ያውቃል በህይወታቸው። በምናውቀው ሁኔታ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመካ ላይ ያን ሁሉ መከራ ሲያገኛቸው ወዴት ነው የሄዱት? የመጀመሪያው 2 ቡድኖችን ወደ ሀበሻ ላኩ። የመጀመሪያው ስደት፣ የሁለተኛው ስደት። በነገራችን ላይ ብዙዎቻችን የመጀመሪያ ስደት ብቻ ነው የምንለው። ኖ 2 ጊዜ ነው ወደ ኢትዮጵያ ስደት የመጣው። ስለዚህ የመጀመሪያው ስደት 10 ምናምን ሰው መጣ።
ቀመሱት፣ ኢትዮጵያን አዩዋት። ከዛ እንደገና አገራችሁ ሰላም ነው ተመለሱ ተባሉና ሲመለሱ ውሸት ነው የተወራው ነገር። ልክ ያው የውሸት ሚዲያው ያወጣው ነገር ነበረ። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው፣ እንዴት ነበራችሁ እዛ በነበራችሁበት? እንዲህ ነበር ክርስቲያኖች እዛ ያገኘናቸው በጣም ጥሩ ነው ያስተናገዱ ምናምን አሉ ማለት ነው አማኞቹ እዚህ ያለው። እንደዛ ከሆነማ ብለው ነቢዩ ሰለላሁ ዐለይሂ ወሰለም ሌላ 90 ሰው ጨምረው 100 ምናምን አድርገዋቸው ሁለተኛ ስደት ደግሞ መጡ ማለት ነው ወደ ነጃሺ እኛ ጋር። ስለዚህ የዚህ ባለቤቶች የሆንበትና ከዛ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ወደ መዲና ራሳቸውን ጨምሮ ከተሰደዱ በኋላ እዛ ስደት ውስጥ ልክ የኛ አይነት ሁኔታ ገጥሟቸው ያውቃል። አንድ ዙበይር የሚባል ያጎታቸው ልጅ ላይ ማለት እንደኛ ማለት ነው ከፍታ ቦታ ላይ የምትፈስ ወንዝ አለች። እሷን ለእርሻው ለምን ይጠቀም ነበር። በአጋጣሚ የዛው ሀገሬ ሰው ነኝ የሚል የሀገሬው ሰው የመዲናው ሰው ማለት ነው አንሳር ይባላል። የመዲናው ሰው የሆነ ሰው ደግሞ ውሃው በሱ ጋር ሲያልፍ ለምን ትነካብኛለህ ብሎ ጥያቄ ማቅረብ ጀመረ እና በዚህ ምክንያት ተካሰው ነቢዩ ጋር ሰለላሁ ዐለይሂ ወሰለም ቀረቡ። በዚህ ወቅት ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? እስቂ ያ ዙበይር፣ ዙበይር ሆይ አንተ ተጠቀም፣ አጠጣ፣ አታክልትህን በደንብ ስራበት፣ ከዛ በኋላ ግን ለወንድምህ ተውለት አሉት ይላል። ثم أرسل لأخيك ፈዘላክለት። ግን ሰውየው የመዲና ሰው ስለሆነ እሱ ባለ ሀገሬነት ተሰምቶት ይሄ ስደተኛው ዙበይር እላይ ብቻ ከውሃው በላይ ስለተቀመጠ እንዴት ሊጠቀም ይችላል የሚል ስሜት ስለያዘው ምን አለ? አንካነ ብነ አመቲክ ያጎት ልጅ ስለሆነ ነው ወይም ያክስት ልጅ ስለሆነ ነው እንደዚህ ብትፈርደው ብሎ ነቢዩን ጭራሽ ተናገራቸው ማለት። አሁን ግብጾች እንደዛ ነው እየተናገሩ ነው ያሉት። ይሄን ውሃ የኛ ነው እያሉ ነው ያሉት ያለ ቦታቸው ማለት ነው። ያውም እነሱ እኛ አመንጭ ሆነን ነው። እነሱ አመንጭማ ቢሆኑ ኖሮ ምን ልንሆን እንደምንችል አስቢው። እና በዚህ አይነት መልኩ ሲናገር የዛኔ ነቢዩ ሰለላሁ ዐለይሂ ወሰለም እኔማ እንደውም ነገሮችን ለማለስለስ ብዬ ነው እንጂ እንደዚህ ያልኩት ሐቁማ ይሉትና ዙበይር ሆይ ያሉት ይላል። ያ ዙበይር እስቂ መጀመሪያ ለራስ አጠጣ፣ ምን በል ለራስም ጠጣ። ከዛስ ثم احبس الماء ከዛ ያዘው ውሃው ትንሽ ለምን ለችግር ጊዜ ይሆናል። እኛ አሁን 74 ቢሊዮን ሜትር ኪዩብ ውሃ ብቻ ነው ያዝነው። ጣና ላይ ያለው ሲደመር ምናልባት 100 ምናምን ሞላለን ማለት ነው። ግን እነሱ የግብጾቹ ግን ሰደል ዓሊ ወይም ትልቁ ግድባቸው ግን ሚይዘው 168 ቢሊዮን ሜትር ኪዩብ ነው የሚይዘው። 168 ቢሊዮን ሜትር ኪዩብ ይዞ አስዋን የሚባል ደግሞ በ50ዎቹ በምናምን የተገደበ ሌላ ግድብ አለ። ያ ደግሞ እንደዛው 40 ወይ 30 ምናምን የሚሆን አለው። አሁን ደግሞ ቱሽካ የሚባል በረሃውን ሸርሽረው ምን ብለው አስተካክለው ከ80 እስከ 120 ቢሊዮን ሜትር ኪዩብ ውሃ እንዲይዝ አስተካክለውታል። ይሄ ሁሉ ሲደማመር ግብጾች ምናልባትም ለ15 ዓመት ኢትዮጵያ ውስጥ አንዲት ጠብታ እንኳን ውሃ ባይዘንብ እነሱ ምንም ነገር አይሆኑም። ልክ እኛ ጋር በ77 በኢትዮጵያ አቆጣጠር ወይም በ80ዎቹ ኢትዮጵያ ውስጥ ኃይለኛ ድርቅ መጥቶ እኛን ሲያመሰን 100 ሚሊዮንና ከዛ በላይ ሰው ሲሞትብን እነሱ ምንም ነገር እንደተፈጠረ እንኳን አያውቁም። ምንም ነገር ውሃቸው ያጠራቀሙትን እየተጠቀሙ ስለነበረ ማለት ነው። ምክንያቱም ይህንን ያደረጉት ለምንድን ነው ስንል እነ ጀማል አብዱልናስር ሌሎችም ከዛ ፊት የነበሩት የነቢዩላህ ዩሱፍን ታሪክ ሁሌ ይማሩታል። ምንድነው 7 ዓመት ሀብት ይመጣል ወይ ውሃ ይመጣል፣ 7 ዓመት ድርቅ ይመጣል። በዚህ ካልኩሌሽን ነው የሚሰሩት እነሱ። አንዳንዴ አሁን ግን እየበለጠ ነው እንደውም አንዳንዴ ድርቁ አንዳንዴ ከዛም በላይ የሆነ ነው። ስለዚህ ኢትዮጵያ ውስጥ ውሃ ሲጠፋ አለቀ። ሁላችንም የምንዘራውም የምንጠጣውም ዝናብ ሲኖር ብቻ ነው። ለሪዘርቭ ብለን የምናስቀምጠው ብዙ የለም። ለዛ ነው ስለዚህ የመጀመሪያ ጊዜ በአሁኑ ሰዓት የተለያዩ ግድቦች ተሰርተው 20 30 10 ምናምንም እያጠራቀምን በየቦታው ላይ በደንብ በቂ ከያዘን ሰዎች ውሃ ወይም ዝናብ በሚጠፋበት ጊዜ ከዚህኛው ላይ የጨለፉ የማረስም የመጠጣትም እድል ይኖራቸዋል። ስለዚህ ይህንን ፍትህ ለማስፈን ስለሆነ የምንሰራው ኪንግስ ኦፍ አባይን ይቀላቀሉ ነው የምንለው እኛ ምክራችን። ኪንግስ ኦፍ አባይን ይርዱ። ኪንግስ ኦፍ አባይ እንደ ሚዲያ ኪንግስ ኦፍ አባይን በመርሁና በዓላማው ሰፍቶ ደግሞ በኢትዮጵያ ጠብ የምትል የማንኛውም ውሃ እንዳትባክን ባልባሌ ሁኔታ ወደ ቱሽካ በረሃ ሄዳ እንዳትተን ወይም ወደ ቀይ ምንድነው ወደ ሜዲትራኒያን ሐይቅ እንዳይቀላቀል ወደ ሜዲትራኒያን ሲ ወደ ባህር ማለት ነው እንዳይቀላቀል እኛም እንጠቀም። ከኛ ደግሞ የተረፈውን ሱዳኖች ከዛ ከሱዳን በኋላ ደግሞ ግብጾች ይጠቀሙ። ስለዚህ መጀመሪያ
የራሳችን ማህበረሰብ የራሳችን ህዝብ እንዴት በዚህ ውሃ ይጠቀም የሚል መርህ ነው የያዝነው። ይህንን መርህ ምንም አይነት ሃይማኖታዊም ሎጂካዊ ምንም አይነት አካዳሚካዊ ምንም አይነት ነገሮች ቢቀበሉት የሆነ ሲምፕል የሆነ ካልኩሌሽን ማይፈልግ ግልጽ ነገር ነው። በዚህ ግልጽ ነገር ውስጥ ሁላችንም እንካተት ነው የኔ መልእክት። አመሰግናለሁ። እኔም በጣም አመሰግናለሁ የሰጡኝ ሰፋ ያለ ማብራሪያ እንዲሁም ትንተና። እንግዳይም ሆነው ስለመጡ እጅግ አድርጌ በድጋሚ አመሰግናለሁ። ቤተሰቦቻችን የኪንግስ ኦፍ አባይ ሚዲያ ቻናል ተከታታዮቻችን ዘለግ ያለ ቆይታ ከኡስታዝ ጋር አድርገናል። ሳይሰለቻችሁ ቁጭ ብላችሁ ስላዳመጣችሁን እጅግ አድርገን እናመሰግናለን። በሌላ እንግዳ ተመልሼ እመጣለሁ። እስከዛው ቸር ሰንብቱ።